የተወደዳችሁ የያሮስ ሁለት ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ በማድረግ ሼር በማድረግ ትብብራችሁን አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትህትና ጠይቃችኋለሁ። ዛሬም እንግዲህ ያው የፍኖተ ጽድቅን ጉዳይ ነው ወደ እናንተ ይዘን የመጣ ነው። ፍኖተ ጽድቅ ዛሬም ድረስ የቤተ ክርስቲያን ራስ ምታት ሆኗል። የቤተ ክርስቲያን በሽታ ሆኖ የታየ ይገኛል። ምክንያቱም ባለው ገንዘብ እየተመካ ባለው ነገር እየተመጻደቀ በርካቶችን ለማጥፋት የሚጣጣር በርካቶችን ያሳሳተ ይሄው የሚፈልግበት ጎል የሰመረለት ይመስል በቲክቶኩ በዩቲዩብ በሁሉም ቦታ በርካቶች የሚከራከሩበት ርዕሰ ጉዳይ ሆኗል። ከቤዛነት ጋር በተገናኘ የተላለፈው አስተምሮ ስህተትና የስህተት እንደሆነ የታወቀ ግን አስተላልፎ ቤተክርስቲያን ግርግር ውስጥ እንድትገባ ሲያደርግ የነበረ ማህበር ነው። ስለዚህ ከዚህ ማህበር ጋር የተገናኙትን መረጃዎች ነው ማሳያችሁ። ወንድማችን ፈለገ አትናቴዎስ በቤተክርስቲያን መደራደር የለም ብሏል። መምህራችን ጳውሎስም ጸጋይ ታቦት ነው ወይ? ዓርብ ዕለት ሄዶ የሚሰገድለት እሱ ማን ነው? ታቦት ጳጳሱስ መባረካቸውን ትተው በዛ አዳራሽ እንዴት ተገኙ? በማለት ያስተላለፉትና በርካታ ወንድሞቻችን ሀሳባቸውን የገለጡበትን ቪዲዮ ነው ማጋራላችሁ። ሁላችሁም ኦርቶዶክስ ከሆናችሁ ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ። ሁላችሁም ይህን መረጃ በማጋራት ጀምሩ። በቀጥታ ወደ ጥንክራችን አመራለሁ። ቪዲዮ ላሳያችሁ። የትኛውም አይነት ሚዲያ እኛ ቤተክርስቲያናችንን የማይወክል አንድ ስብከት ይለቀቅ፣ እኛ ከነዚህ ግለሰቦች ራስ አንወርድም። የቤተ ክርስቲያን ስርዓት ለዛ የሌለው ጭፈራ የሚመስል ዝማሬ ይቅረብ፣ እኛ ከዘመረውም ሰው ራስ አንወርድም። በእንደዚህ አይነት ጉዳይ አንደራደርም። እኔ ለቤተ ክርስቲያኔ ቀናይ ነኝ። ሁሉም ለእምነቱ ቀናይ እንደሆነ ሁሉ እኔም ፈለገ አትናቴዎስ ለቤተ ክርስቲያኔ ቀናይ ነኝ። ስለዚህ በዚህ ጉዳይ አንደራደርም። ለእነዚህ ግለሰቦች የሚመለከታቸው ጉዳይ ከሆነ እያንዳንዱ እየተደረገ ያለው ነገር ስህተት እንደሆነ ደውዬ ከዚህ ቀደም ስነግራቸው ነበረ። ለምሳሌ ለማህበሩ ዋና ስራ አስኪያጅ ለኤልያስ ጉዳዩ ስህተት እንደሆነ እንዲህ አይነት ትምህርት አለ ወይ? ሰው ያለ ስራ ይድናል፣ እምነት ብቻ ነው የሚያስፈልገው የሚል ትምህርት ቤተክርስቲያናችን አለት ወይ? ጠይቄዋለሁ። ሙሉ ቪዲዮን እስኪ ልላክል ከማለት ያለፈ የቤተክርስቲያን ትምህርት እንዲህ ነው እንኳን ብሎ የመመለስ ሞራል የላቸው። እያንዳንዱ ነፍስ ወደ ቅዱስ ቤተክርስቲያን እንዲመለስ ፍላጎታችን ነው። በዚህ አጋጣሚ አቶ ጸጋዬ ቅዱስ ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋት። እውነት ለቅዱስ ቤተክርስቲያናችን የምታስቡ ከሆነ እባካችሁ እኛንም መፎ ያስብሉን፣ እናንተም ደግሞ ረፍት አድርጉና ቅዱስ ቤተክርስቲያን ራሷ እኛን ታገልግለን፣ እኛ የምንገልገል። የአዳራሽ አገልግሎት ቤተክርስቲያናችን አያስፈልጋትም። አውደ ምህረት አልጠበበንም፣ አውደ ምህረት አልጠበባትም። በቃ በገንዘብ ደረጃ ትልቅ አይኔ በቃ ከሌላ ቦታ ነው የመጣሁት እና ተቀበሉ። ኦኬ እንቀበላለን ማለት ግን አይንድ በቃ እንደፈለኩ ካልሆንኩኝ እንደው ፓትርያርኩ ጳጳሱም ቆሞሱም ምኑም እኔ ካልሆንኩኝ የሚባል ነገር የለም። በወንድምነት እያንዳችን ይሄ ምድራዊ ደስታ ብቻ ሳይሆን በአንድ አጥ መመለስ የሰማይ መላእክት እንኳን ጭምር ኦኬ ይደሰታሉ። ሰው በዚህ ጉዳይ ግን አንደራደርም ነው። በቤተ ክርስቲያናችን ስርዓት አንደራደርም። እኛ ኦርቶዶክሳውያን በቤተ ክርስቲያናችን ስርዓት ማንኛችንም አንደራደርም። ብዙዎች ለዚህ ቅዱስ ቤተክርስቲያን ሲሉ ደማቸውን አፍስሰዋል። ብዙ ተገፍተዋል፣ ታስረዋል፣ ተርበዋል፣ ተጠምተዋል፣ ተደብድበዋል። ብዙ አባቶቻችን ዋጋ በከፈሉላት በዚህ ቅዱስ ቤተክርስቲያን ውስጥ ደግሞ ሆነው ማንኛውም ሰው በቤተክርስቲያን ስርዓት ማልገጥ አይችልም። ስርዓት አትጣሱብን፣ አለቅ። ከዚህ ቤተክርስቲያን ውጡ ምናምን አይባልም። መምጣታችሁ ደስ ብሎናል፣ እንኳን ደህና መጣችሁልን። ከዛ ውጭ ግን ስርዓት አትጣሱብን። ማንም ሰው ስርዓት እንዲጥስ አንፈልግም። አይ የለም ምንም አታመጡ፣ እኛም እንደፈለግን ስህተት የሆነ ትምህርት እንለቃለን፣ አሸበርገሬ የሚመስልም ዝማሬ እንለቃለን፣ ምንም አታመጡ የምትሉ ከሆነ ግን ያኔ እኛ ደግሞ እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነታችን የምናደርገውን ደግሞ አቅም ደግሞ እኛም እናሳያለን። አለቅ። ስርዓት እየጣሰ ስርዓት የፍኖተ ጽድቅ ባለቤትም መጋቢ ኃይላት ጸጋዬ በታላቅ አክብሮት መለምነው ቤተክርስቲያኗን የሚወዳት ከሆነ ቢዘጋው። የስቅለት ዕለት ካላንደር በዘጋበት ቀን እሱ ቤቱ ታቦት ነው እንዴ? ቤቱ የሚከፍተው ስግደት
የቱ ጋር ነው ንሴቦ ተብሎ ለይሁዳ ወልዱ ወለውሉዱ ተብሎ ዳዊት የሚደገመው የቱ ጋር ነው? ግብረ ሕማማት የሚነበበው ምን ማለት ነው? የራስ አዳራሽ መሰብሰብ ሌላ ቸርች ነው እንዴ? እዛው አጠገባቸው ጋር ቤተክርስቲያን አለ አይደለም እንዴ? ካላንደር በዘጋበት ቀን ቤቱ ማስመለክ ምን ማለት ነው? ካላንደር በዘጋበት ቀን አዳራሽ ሄዶ መሪ መሆን ደግሞ ሊቀ ጳጳሱ ምን ማለት ነው? ሁሉም ነገር ብልሽት ያለ ነው። በዛን ቀን ሰውየው እኚህ ሊቀ ጳጳሱ ይህን ቃል እንኳን ባይናገሩ ማለት ነው ትክክለኛዋን ትምህርት እንኳን ቢያስተምሩ በዛን ቀን እዛ መገኘታቸው በራሱ ሌላ ነው። በዛን ቀን የትኛውም ማህበር ቤቱን ከፍቶ እየሰገደ ምን ማቋቋም ተፈልጎ ነው? የስግደት ዕለት ቀሚስ ለብሰው የተቀመጡ ጓደኞቻችን አገልጋዮች ለምንድን ነው እዛ የተገኛችሁት? እናንተ ስቅለትን አክብራችኋል። የጥብጠባውን ስነ ስርዓት ሳይከናወን ተገኝታችሁ ትንሣኤም እዛው አድራችሁ ሊሆን ይችላል። የእናንተ ነገር አይታወቅም። ስለዚህ ይሄ ነገር በፍጹም በቃ ከናካቴው መዘጋት ነው ያለበት። ለቤተ ክርስቲያን የሚያስብ ከሆነ ንዋየ ቅድሳቶቹን ቢፈልግ ይሽጣቸው፣ ቢፈልግ የፈለገ ያደርጋቸው። እዛ ያሉትን አንስቶ አጠገቡን ጋር ላለ ቤተ ክርስቲያን መስጠት ይችላል። ፍኖተ ጽድቅ እንደው ቢዘጋው ደስ ይለኛል። ከዚህ በላይ ስህተት የለም። ካላንደር በዘጋበት ቀን ሰራተኞችን ላሰግድ ነው ካለ ሰራተኞቹ እሱ የፈጠራቸው ናቸው እንዴ? ምንድነው እየተደረገ ያለው? ስለዚህ አያስፈልግም እና የፍኖተ ጽድቅ ስህተት ስርየት የሌለው ስህተት ነው። ከይቅርታ ጋር እኔ ፈራጅ አይደለሁም፣ ነገር ግን ስርየት የለውም። የስቅለት ቀን የራሱ አዳራሹ ሰዎችን ማሰገድ ከካህንና ከቤተ ክርስቲያን ጋር እንዳይገናኙ የመከላከል ያክል ነው ለእኔ የሚታየኝ። ጉንዶሾች አይደሉም፣ አይነ ስውራን አይደሉም፣ ዘመድ አዝማድ የሚያደርሳቸው ያጡ እስረኞች አይደሉም። እስር ቤት ላሉት እንኳን ሳይቀር ቤተ ክርስቲያን ተሰርቶ የጥብጠባው ስነ ስርዓት በካህናት ይከናወናል። ያን ያህል አስሮ የራስ አድርጎ ማስቀረት በጣም ስህተት ነው። አንደኛው ነጥብ ይሄ ነው እና ቅዱስ ሲኖዶስ በዚህ ጉዳይ ላይ እንዲያይበት ለጊዜው የተደረገው እግድና አጣርታችሁ እንድታሳውቁን የሚሉት ደብዳቤዎች በብፁዕ አቡነ ዲዮስቆሮስ ተጽፈዋል። አሁን ባለው ነገር ላይ በጣም የምናመሰግናቸው ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለመርካቶ ልጆች፣ ለከረዩ ልጆች፣ ለቤላ ልጆች፣ ለገርጂ ልጆች፣ ለኮተቤ፣ ለየካ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስት እና ሼር አድርጉልኝ። ይህን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች፣ ከቅርብ ጊዜ ወዲህ አንድ አባት ስውት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር የትኛው ማህበር ነው? ፍኖተ ጽድቅ የሚባል ማህበር ነው። በተመሳሳይ ጭፈራ የሚመስሉ ከቤተክርስቲያን ስርዓት ውጭ ያፈነገጡ ዝማሬዎችን ጭፈራ የሚመስሉ ማለት ነው እንዲሰማ እያደረገ ያለው ማህበር ማን ነው? ፍኖተ ጽድቅ የሚባል ማህበር ነው። ኦርቶዶክሳውያን አሁን ሁላችንም የቤተክርስቲያናችንን ስርዓት አክብረን የምናስከብርበት ሰዓት ነው። አክብረን የምናስከብርበት ሰዓት። እኛ ያላከበርናትን ቤተክርስቲያን ማንም እየመጣ ያከብረልን። የኔና የናንተ ዝምታ ማንም እየተነሳ በቤተክርስቲያኒቱ ላይ ማንም እንደፈለገ የሆነ ጭፈራ የሚመስሉ ዝማሬዎችን እየለቀቀ በማናለብኝነት ደግሞ በሚዲያ ሊያውም በትልልቅ ሚዲያዎች ስውት የሆኑ የቤተክርስቲያን ትምህርቶች እንዲተላለፉ እያደረጉ ይገኛል። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። ኦኬ ማህበሩ በጣም ሱት የሆኑ ትምህርቶችን በተደጋጋሚ እየለቀቀ ይገኛል። በተመሳሳይ ደግሞ በጣም ለጭፈራ ቅርብ የሆኑ ለስጋ ጆሮ የሚመቹ ዝማሬዎችንም ደግሞ እያቀረበ ይገኛል። ኦርቶዶክሳውያን ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። አውደ ምህረቷ ሰፊ ነው። አውደ ምህረት አልጠበበንም። እናም የአዳራሽ አገልግሎት ቅድስት ቤተክርስቲያናችን አያስፈልጋትም። በአዲስ አበባ ዙሪያ ያላችሁ ኦርቶዶክስ ወጣቶች በአጠቃላይ በተለይ ለጥምቀት ቀን እየወጣችሁ ምንጣፍ እያነጠፋችሁ በረከትን የምትሰበስቡ በጣም በፍቅርና በስስት የምናያችሁ ወንድሞቻችን ከዚህ በኋላ ማንም ተነስቶ በቤተ ክርስቲያን እንዳያለግጥ፣ በቤተ ክርስቲያን ላይ እንዳይቀልድ እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስህተታቸው እንዲታረሙ ማድረግ አለብን። ከዚህ በኋላ በፍኖተ ጽድቅ ሚዲያ ስውት የሆኑ ትምህርቶች እንዲሁም ደግሞ ጭፈራ የሚመስሉ ዝማሬዎች ቢለቀቁ እኛ በአዲስ አበባ ውስጥ ያለን ኦርቶዶክስ ወጣቶች በአጠቃላይ ከአቶ ጸጋዬ ራስ ከማህበሩ ዋና ባለቤት ከሆኑት ከአቶ ጸጋዬ ራስና ስራ አስኪያጅ ከሆነውም ደግሞ ከኤልያስ ራስ አንወርድም። ይሄንን መልእክት ለነሱም ጭምር እንዲደርሳቸው ሁላችሁም ሪፖስትና ሼር አድርጉት። በአዲስ አበባ በመላው በሁሉም ኢትዮጵያ ያላችሁ ደግሞ ወጣቶች ከዚህ መልእክት ጎን መሆናችሁን በኮሜንት ሴክሽን እየገባችሁ በደንብ ድጋፋችሁን ግለጹ። ኦርቶዶክሳውያን በቅድስት ቤተክርስቲያናችን አንደራደርም። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክሳውያን ራሳችን የደቦ ፍርድን እንፈርዳለን። አለቅ
እኛ ተመላልሰን ያገለገልንበት ወንደን ያደግንበት ነው ቦታው ክልሉ ማለት ነው። ስለዚህ በፍጹም ሙስሊምም ከሆነ በራሱ መንገድ እስላም ነው፣ ክርስቲያንም ከሆነ ክርስቲያን ነው። ልክ እንደዚሁ ሙስሊሙ ኦሮሞም አማራም ትግሬም እንዳለበትና በዛ ሃይማኖቱ እንደሚቀጥል ሁሉ ኦርቶዶክሳዊ የሆነው ኦሮሞ ከኦርቶዶክሳዊ ከሆነው የሌላ ብሔር ወንድሞቹ የተለየ እምነት የለውም። በዘሩ ምክንያት የጨመረው ዶግማ የለም፣ የቀነሰውም ቀኖና የለም። ስለዚህ ምንም ዋሻ አድርጎ መወሸቅ አይቻልም። ሲክዱ እና ሰው ልክ አይደሉም ብሎ ሲነሳባቸው ያንን ዋሻ ማድረግ፣ ሲሾሙ ደግሞ ዞር ብሎ አለማየት፣ የስቅለት ቀን ያልባረኩትን ህዝብ መከታ ይሆነኛል ብሎ ማሰብ፣ የተወሰነ ከሳቸው አካባቢ የሚለቃቅሙ ሰዎችን ቲፎዞ ማድረግ ይቻል ይሆናል። ጉዳዩ ግን የኃይል አይደለም፣ የህግ ቤተክርስቲያን ጉዳይ ነው። እኛ የምንፈልገው እሳቸው እንዲወገዙም አይደለም። እመቤታችን ቤዛዊተ ኩሉ ዓለም አይደለችም ማለት የተሳስቻለሁ ኑፋቄ ነው። ቤተክርስቲያን በምትቀጣኝ ቅጣት እቀጣለሁ። አሁን እመቤታችን ቤዛዊተ ዓለም ናት። 90 መግለጫ 40 ደቂቃ ማውራቱ ምንም ጥቅም የለውም። ይሄ ማጭበርበሪያ ነው። በፍጹም አንቀበልም። እኛ እኮ ላስተማሩት ትምህርት እኚህ አባት አልተማሩም አላልንም። ደብረ ሊባኖስ ናቸው። ገዳሙንም ዋሻ ማድረግ አይቻልም። በደብረ ሊባኖስ ገዳም ይሄ ቃል አይነገርም። አሁን እመቤታችን በአደባባይ ስለተነካችብን ለሃይማኖታችን ነው እንጂማ ከኔ ጋር እኮ በጣም ወንድሜ አባቴ ናቸው። በጣም ወዳቸው ናቸው። ቃል እግዚአብሔር አነጋገራቸው ደስ የሚሉኝ ሰው ናቸው። በዚህ ልክ ከመጡ ግን መልአክም ቢመጣ አላምነውም እንኳን እሳቸው። ምክንያቱም አትቀበሉ ይላል መጽሐፋችንን ይዘን ነው። እያንዳንዱ ክርስቲያንም በዚህ ልክ ነው ስሜቱ። እንዲሆንም የምንፈልገው ይሄ ነው። ያገለገልነውም ህዝብ ከዚህ ውጪ ሌላ ነገር ሰምቶ አይ አባት ናቸው ቢሳሳቱን አይቻልም፣ አንቀበልም። ይሄን በትክክል ነው። ሁለተኛ ቀኖና ቤተክርስቲያንን ጥሰው ነው የሄዱት ባይነኝ እኔ ተፈቅዶላቸው የክፍሉ ጳጳስ ፈቅደውላቸው እንኳን ተገኝተው ቢሆን የራሳቸውን ህዝብ ለየትኛው ሊቀ ጳጳስ ሰጥተው ነው የሄዱት። አብይ በሆነ በዓል ላይ ህዝቡ እንደ ቅጠል ረግፎ እንደ ሻሽ ተነጥፎ ኪርያላይሶን እያለ በሚሰግድበት ሰዓት ጥብጠባውን የሚመራው ማን ነው? ያንን ስርዓት አስተምሮ በስነ ስርዓት ህዝቡን እቺ ቃል ሳምቦ ላይ ትነገራለች። ያን በህዝብ ለሃይማኖቱ ምን ያህል እንደሆነ ልጅ ሆነን እናውቀዋለን። ተነግሮ ይደገማል። እኛ እናውቀዋለን። ምዕራብ ሸዋን እናውቀዋለን። ያልገባንበት ገጠር የለም። ህዝቡ የኛ አባት ነው። ከያንዳንዱ ደሳሳ ጎጆ ጀምሮ ያማረ የተዋበ ቤታቸው ውስጥ ሁሉ ገብተን አይተናል። ለመብርሃን ፍቅር ለመስጠት ብሔር አይጠቀስም። ኢትዮጵያዊነት በራሱ በቂ ነው። ኦርቶዶክሳዊነት በቂ ነው። እንኳን እኛ በዛ የስቅለት ቀን ፕሮቴስታንቶችን እመቤታችንን በዚህ ልክ አይነቅፏት። እኛን ለማናደድ ምን ይናገሩ እንጂ የዛን ቀን አይነቅፏት። በእውነት ስቅለተ ክርስቶስ በምን አይነት ሁኔታ በቤተክርስቲያን እንደሚከበር እመቤታችን ምን አይነት ጥልቅ ሐዘን ውስጥ ልትሆን እንደምትችል የተጻፈ ነገር ለነሱ ባይኖራቸው እንኳን ከኛ አስተምሮና ከኢትዮጵያዊነት የተነሳ ዝም ይባላል። ሐዘን ላይ የተቀመጠ ሰው አይወቀስም። በዚህ ልክ ክብሩ አይነገርም። ስለዚህ አገረ ስብከታቸውን ጥለው መገኘታቸው፣ ህዝባቸውን በትነው መገኘታቸውን ቅዱስ ሲኖዶስ እንዲጠይቅ አቶ ጸጋዬ ቅዱስ ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። እውነት ለቅዱስ ቤተክርስቲያናችን የምታስቡ ከሆነ እባካችሁ እኛንም እፎ ያስብሉን፣ እናንተም ደግሞ ረፍት አድርጉና ቅዱስ ቤተክርስቲያን ራሷ እኛን ታገልግለን፣ እኛም እንገልገል። የአዳራሽ አገልግሎት ቤተክርስቲያናችን አያስፈልጋትም። አውደ ምህረት አልጠበበንም፣ አውደ ምህረት አልጠበባትም። በቃ በገንዘብ ደረጃ ትልቅ አቅም ያለ ግለሰብ ከሆንክ ግን ያንን የሚዲያ አቅም በአጠቃላይ ለኢትዮጵያ ኦርቶዶክስ ቴሌቪዥን፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ማህበረ ቅዱሳን ቴሌቪዥን ሰፖርት ማድረግ ይቻላል። የሚተላለፉትን መልእክቶች በአጠቃላይ በእነዚህ የኛ የቴሌቪዥን ጣቢያዎች እንዲተላለፉ ማድረግ ይቻላል። እውነት ለቤተ ክርስቲያን ቅናት ያለን ከሆነ ማለት ነው። ከዛ ውጭ ግን ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። የአዳራሽ አገልግሎት አያስፈልጋትም። እኛ ግለሰብን እየገፋን አይደለም። አቶ ጸጋዬ ወደ ቅዱስ ቤተክርስቲያን ተመልሷል። አዎ ተመልሷል። እሺ ይህን ግለሰብ ከቤተክርስቲያን እየገፋን ነው ወይ? አይደለም። የቤተክርስቲያናችን ስርዓት ግን ያክብርልን። አይኔ በቃ ከሌላ ቦታ ነው የመጣሁት እና ተቀበሉ። ኦኬ እንቀበላለን ማለት ግን እንደ በቃ እንደፈለኩ ካልሆንኩኝ እንደው ፓትርያርኩ ጳጳሱም ቆሞሱ ምኑም እኔ ካልሆንኩኝ የሚባል ነገር የለም። በወንድምነት እያንዳንዱ ነፍስ ወደዚህ ቅዱስ ቤተክርስቲያን እንዲመጣ እንዲመለስ ፍላጎታችን ነው፣ ፈቃዳችን ነው። ይሄ ምድራዊ ደስታ ብቻ ሳይሆን በአንድ አጥ መመለስ የሰማይ መላእክት እንኳን ጭምር ኦኬ ይደሰታሉ። በዚህ ጉዳይ ግን አንደራደርም ነው። በቤተክርስቲያናችን ስርዓት አንደራደርም። እኛ ኦርቶዶክሳውያን ቅድስት ቤተክርስቲያን የአዳራሽ አገልግሎት አያስፈልጋትም። 4 ነጥብ። ከ2015 ጀምሮ 2016 2017 እሳት የሆነ ሰው ነው። በአዳራሾቹ ቤተክርስቲያንን ለማወክ የመጣ ሰው፣ በገንዘቡ የሚተማመን ሰው ነው።
ስለዚህ እንደዚህ አይነት ሰውን መታገስ ከጭንቅላት በላይ የሆነ ነው። አባቶቻችን ሊቃነ ጳጳሳት በአሁኑ ምልአተ ጉባኤ በስፋት የምታነሱበት አጀንዳ እንደሚሆን ጥርጥር የለንም። ስለዚህ ይህንን ነገር ስራዬ ብላችሁ እንደው ብትይዙበት ብለናስ በእርግጠኝነትም ይዛችሁታል። ከአየር ሰዓቱ ወጥቷል፣ ፈቃዱ ተይዟል፣ ታግዷል። መጨረሻውን ግን እናፍቃለን። መረጃውን አዳርሱ። ወንድማችሁ ልዑል መብራቱ ነኝ። በቀጣይ ሌሎች ቪዲዮዎችን አመጣላችኋለሁ። ያሮስ 2 ነው። አንዲት ርዕሰ ጉዳይ መዘን የምናቀርብበት ነው። ሁላችሁም ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ተሰነባበትን። ያሮስ የእናንተም የኛም ነው።